ግን ከሁሉ በላይ ግን አንድ ነጭ ማሊያ የሪያል ማድሪድ ነጭ ማሊያ አዘጋጅተው ነበርና ለቶክ ሾው ሆስት ቃል የምገባው ተጫዋች ይሄ ነው አሉ። ማን እንደሆነ ሁሉም ሲጠብቅ ከዛ ሰዓቱ ሲደርስ ማሊያውን አዞሩት። 9 ቁጥር ሃላንድ ይላል። በማንቸስተር ሲቲ ኮንትራት ያለው ኤርሊንግ ሃላንድ እኔ ልመረጥ እንጂ ቀጣዩ የሪያል ማድሪድ አጥቂ ይሆናል አሉ። ልክ የፊጎ የ2000 የዛን ጊዜ ፔሬዝ የተጠቀሙበት መንገድ ነው። ኤርሊንግ ሃላንድ እና ሪያል ማድሪድ ደግሞ አንዳቸው ሌላቸውን ሲፈላለጉ ይሄ የመጀመሪያ ጊዜያቸው አይደለም። በ2021 ገና ያኔ ቦሩሲያ ዶርትሙንድ ተጫዋች በነበረበት ጊዜ ሃላንድን ለማስፈረም ማድሪዶች ሞክረዋል። ዶርትሙንዶች አልሸጥም አሉ። ያኔ ገና የኪሊያን ኤምባፔ የመጀመሪያ ፔዤ እያለ ገና ሪያል ማድሪዶች እንደፈለጉት የተነገረበት አዝማሚያው የታየበት ጊዜ በኋላ ይሄ ነገር ቀጥሎ ያው በቀጣዩ ሲዝን ሃላንድ ወደ ማንቸስተር ሲቲ ተዘዋወረና ሪያል ማድሪድ ትኩረቱን ሁሉ ኤምባፔ ላይ ያደረገ እሱንም እንዲሁ አንሴት ስላደረጉትና ያው እንደ በነፃ ዝውውር ነው እንደውም እሱን የመሰለ ተጫዋች ማድሪዶች ያገኙት። ማድሪድ ይፈልግህ እንጂ አንተም ቢያትል ግን ደግሞ ያው ገና ላልተረጋገጠ ፔሬዝ ያሸንፉ ሪኬልሚ ያሸንፉ ላልታወቀ ለዚህ ከሁዱ ምርጫ በፊት ግን ምንም አይነት ነገር መስጠት የለበትም። ሃላንድ የማንቸስተር ሲቲ ኮንትራት አለው። ግን እሳቸው የሚሉት ተነጋግረናል፣ ሃላንድም ወደ ማድሪድ መምጣት ይፈልጋል፣ ማድሪድም ይፈልገዋል፣ ይሄንን እናደርጋለን አሉ። ወዲያውኑ ነው ማስተባበያ የተሰጠው በአልፊ ሃላንድ በአባቱና በወኪሉ የሚኖ ራዮላ የሟቹ ሚኖ ራዮላ ቦታ ወራሽ በሆነችው ወኪሉ በሁለቱም ማስተባበያ ነው የተሰጠበት። አው ነገሩ ደስ ይላል፣ ቀልዱ ደስ ይላል፣ ግን እንደዚህ አይነት ኢንተረስት የለንም አሉ። እሳት በሌለበት ጭስ ባለበት ሁሉ እሳት አለ ይባላል። ግድ የለም እስቲ የእሁዱን ምርጫ እንጠብቅና ሪኬልሚ ያሸንፈው ሃላንድ ከዛ በኋላ እውነት እንደአሁን ትላንትና የተሰጠው ማስተባበያ እውነት ነው ወይ? ከሲቲ ጋር ለመቀጠል ቁርጠኛ ነው ወይ? ያውን በዚህ ሽግግር ጊዜ አሁን ጋርዲዮላ ወጥቷል። ብዙዎች ኢንተረስት ሊያጡ ይችላሉ በስብስብ ውስጥ ያሉ። እርግጥ ኮንትራት አለው፣ ረጅም ጊዜ ኮንትራት አለው ማለት አንድ ተጫዋች ደግሞ አይዘዋወርም ማለት አይደለም። ማድሪድ የሚገዛ ከሆነ ከዚህ በፊት እንዳደረገው ተጫዋቹ ፍላጎት ይኑረው እንጂ በቃ ልቀቁ ይልና የበለጠ ራሱን አንሴትል ያደርጋል። ክለቡም ተገዶ ሊለቅ ይችላል። እጅ ጥምዘዛ ውስጥ ማድሪዶች ሊገቡ ይችላሉ። እና ወሳኙ ማን ነው? 100,000 ገደማ የሚሆኑት የሪያል ማድሪድ ከፋይ አባላት ናቸው። እሁድ ዕለት ድምፅ ይሰጣሉ። ወይ ሪኬልሜን ወይ አዛውንቱን የ79 ዓመቱን ረጅም ጊዜ በሪያል ማድሪድ ውጤታማ የሆኑትን ፔሬዝን ይመርጣሉ። ከ2000 አስቡት 6 የቻምፒየንስ ሊግ ዋንጫ ያመጡ ናቸው። የእሳቸውም ትራክ ሪከርድ ቀላል አይደለም። 2000 ላይ እሳቸው ኃላፊነት ላይ ሲቀመጡ የነበረው የሪያል ማድሪድ ገቢና አሁን ያለው የሪያል ማድሪድ ገቢ በ10 እጥፍ ይለያያል። ያሁኑ አድጓል በጣም። ሪያል ማድሪድ እንደ ተቋም በጣም ትልቅ አድርገውታል። የፔሬዝ ተፎካካሪነት በጣም ከባድ ነው። አሁንም ፌቨራይት እሳቸው ናቸው። ግን እነዚህ